ፖለቲከኛዋ ከስልጣን ተነሱም። በፖለቲከኛ ልደቱ አያሌው በተዘጋጀው በርካታ የተቃዋሚ አመራሮች በተካፈሉበት ስብሰባ ላይ የታደሙት አመራር ከኃላፊነታቸው መነሳታቸው ተሰምቷል። ጦርነት ይቁም፣ አገዛዙ ያብቃ፣ ሰላም ይምጣ በሚል መሪ ቃል በርካታ ፖለቲከኞች የተሳተፉበት የተቃውሞ ትዕይንት ላይ የተካፈሉት አመራር በይፋዊ ደብዳቤ ታግደዋል። በዝርዝር መረጃችን ትሰሙታላችሁ። በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ ድል በትግል ቀበሌ የምትገኘው የክብረ ደናግላን ናዳ ማርያም አበምኔት ቆሞስ የኔታ ይባቤ በላይ ትናንት ሰኔ 13 2017 ዓ.ም በአገዛዙ ጦር መታፈናቸው ተሰማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የሆኑት የኔታ ይባቤ በላይ በአገዛዙ ጦር አባላት ከ300 በላይ ከሚሆኑ ተማሪዎቻቸው ተነጥለው መታፈናቸው ተሰምቷል። የኔታን የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ደጋግሞ ሲወነጅላቸው መሰማቱ ይታወሳል። በዝርዝር መረጃችን ትሰሙታላችሁ። ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር በቀጠናው በቀይ ባህር ጉዳይ ላይ በጋራ ካልሰራን የምንፈልገውን ውጤት አናመጣም አሉ። ፊልድ ማርሻሉ አሜሪካን በስም ጠቅሰው እነሱም ይገባቸዋል እኛም ይገባናል ያሉ ሲሆን ሰላማዊ ቀይ ባህርን ይፈልጋሉ፣ እኛም ለዚህ እየሰራን እንገኛለን ብለዋል። ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር በእነዚህ ጉዳዮች ላይ ስምምነት ደርሰናል በማለት ሲናገሩም ተደምጠዋል። በዝርዝር ያዝነው ሌላኛው ጉዳይ ነው። የእስራኤል ጦር በፈጸመው ጥቃት 2 የኢራን የጦር አዛዦችን መግደሉን አስታወቀ። እነዚህም የሐማስ አስተባባሪ ሳኢድ ኢዛድና የኩዱስ ኃይል አዛዥ የሆኑት ቤህናም ሻህሪያ ናቸው ተብሏል። የእስራኤል መከላከያ ኃይል 8 የኢራን ድሮኖች ዛሬ ጠዋት ላይ ወደ እስራኤል የአየር ክልል መብረራቸውን ገልጿል። ጉዳዩን የተመለከተ ዝርዝር መረጃም ይዘናል፣ የሚደመጥ ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ ድል በትግል ቀበሌ በምትገኘው የክብረ ደናግል ዳና ማርያም አበምኔት ቆሞስ የኔታ ይባቤ በትናንትናው ዕለት ሰኔ 13 2017 ዓ.ም በአገዛዙ ጦር ሰራዊት መታፈናቸው ተሰማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የሆኑት የኔታ ይባቤ በአገዛዙ ጦር አባላት ከ300 በላይ ተማሪዎቻቸው ላይ ተነጥለው ታፍነው መወሰዳቸውን የታወቀው የኔታን የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ደጋግሞ በአደባባይ ሲወነጅላቸው መቆየቱም ይታወቃል። የኔታ ይባቤ በአገዛዙ መከላከያ ደንብ ልብስ የለበሱ ናቸው በተባሉ አካላት ተይዘው ተወስደዋል የሚሉት የመረጃ ምንጮች ለጥያቄ ይፈለጋሉ በሚል ከገደሙባት ክብረ ደናግላን ናዳ ማርያም ተይዘው ወደ ዳጊ ከተማ ከተወሰዱ በኋላ በምን ሁኔታ ላይ እንዳሉ አላወቅንም ብለዋል። ከ300 በላይ የአብነት ተማሪዎችን ከሚያስተምሩባትና በአስተዳዳሪነት ከሚያገለግሉበት ገዳም ታፍነው የተወሰዱት የኔታ ይባቤ ለጤና ችግር ተጋልጠው መድኃኒት እየወሰዱ እንደነበር የገለጹት የመረጃው ምንጮች በወታደሮች ተዋክበው ሲወሰዱ መድኃኒታቸውን እንኳን እንዲይዙ አልፈቀዱላቸውም ሲሉ ተናግረዋል። ታዋቂው ሊቅ የኔታ ይባቤ በጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ዳንኤል ክብረት በተደጋጋሚ በማህበራዊ ሚዲያና በሌሎች ዘዴዎች በአደባባይ ሲወነጀሉ እንደቆዩ ይታወቃል። ዳንኤል አባናዳ ይባቤ በሚል ገለጻ በተደጋጋሚ የጻፈባቸው ሲሆን ጽሑፎቹም በወቀሳና ውንጀላ የተሞሉ መሆናቸውን ለማወቅ ተችሏል። አገዛዙ የኔታ ይባቤ በላይን ከ300 ከሚበልጡ ተማሪዎቻቸው ነጥሎ ለምን እንዳፈናቸው እስካሁን አልታወቀም። ሆኖም ግን አገዛዙ የኔታ ይባቤን ዘመነ ካሴን የንስሐ ልጆ ስለሆነ
ያለበትን ያውቃሉና ይንገሩን የሚል ጥያቄ አቅርቦላቸዋል ሲሉ የመረጃው ምንጮች ጠቁመዋል። የየኔታ ይባቤን መታሰር በተመለከተ መረጃ እንዳለው ጠቅሶ አጭር መግለጫ ያወጣው እናት ፓርቲ በበኩሉ በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ ግብታዊና ቂም ተኮር አፈና አለፍ ሲልም የጅምላ ግድያ ፓርቲያችን በጽኑ ያወግዛል ብሏል። የታፈኑት አበምኔት የኔታ ይባቤ በላይ ያለምንም ቅድመ ሁኔታ እንዲፈቱም ሲል ነው የጠየቀው። በአገዛዙ የታፈኑት የኔታ ይባቤ በላይ ከ1979 ዓ.ም ጀምሮ ወንበር ዘርግተው ጉባኤ ተክለው ለ38 ዓመታት ቅኔና የቅዱሳት መጽሐፍት ትርጓሜን ያስተማሩና በአሁኑ ጊዜም በማስተማር ቀጥለው በርካታ ደቀ መዛሙርትን ያስመረቁ የክብረ ደናግላን አንድነት ገዳም መስራችና አበምኔት መሆናቸውን የቤተ ክርስቲያን ምንጮች መስክረዋል። በሌላ በኩል በክልሉ የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ታውቋል። በሰሜን ወሎ ዞን ያገዛዙ ወታደሮችና የብልጽግና አመራሮችን ይዞ ሲጓዝ በነበረ ተሽከርካሪ ላይ በኩል መስክ ወደ አንጎት ባለው መስመር የደፈጣ ጥቃት ተፈጽሞ በርካቶች የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ላስታ አሳምነው ኮር አስታውቋል። በዞኑ አንጎት ወረዳ አሁን ተገኝ ቅርብ ርቀት ባባሳት የተባለ ስፍራ የደፈጣ ጥቃት መፈጸሙን የገለጸው አፋባሃ ተጎጂዎቹ አብዛኞቹ ሚሊሻዎች ናቸው ብሏል። በተመሳሳይ በራያ ቆቦ ቀጠና ከሆርማት እስከ አራዶም ለተከታታይ ሰዓት በቀጠለ ውጊያ ከ100 በላይ ያገዛዙ ኃይል ጉዳት ደርሶበታል ሲል አፋባሃ ወሎ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር አስታውቋል። በራያ ቆቦ ወረዳ ሆርማት፣ አራዶም፣ ፈንቴ፣ ኪዳነ ምሕረት እንዲሁም ቀመሌ፣ ተክለ ሃይማኖትና ተኩለሽ ዙሪያ በተደረገ ውጊያ ከ100 በላይ ያገዛዙ ወታደሮች ላይ ጉዳት አድርሻለሁ ነው ያለው አፋባሃም። በተያያዘም በጎንደር ቀጠና የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ጨምረው ተናግረዋል። በማዕከላዊ ጎንደር ዞን ላይ አርማጭሆ ሐሙሲት የተባለ አካባቢ እንዲሁም በማዕከላዊ አርማጭሆ ፍሎህ አካባቢ በተደረገው የፊት ለፊትና የደፈጣ ውጊያዎች በርካታ ያገዛዙ ወታደሮች መገደላቸውን የመረጃው ምንጮች ጨምረው ተናግረዋል። በተመሳሳይ በሰሜን ጎንደር ዞን በከባድ ተሽከርካሪ ሲጓዙ በነበሩ ያገዛዙ ወታደሮች ላይ ፋኖ በፈጸመው የደፈጣ ጥቃት በርካቶች መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎንደር ዳግማዊ ቴዎድሮስ ኮር አስታውቋል። ያገዛዙ ወታደሮች ጥቃት የተፈጸመባቸው ከዳባት ከተማ ወደ አምባ ጊዮርጊስ ከተማ ሲጓዙ በነበረበት ጊዜ ነው ያለው አፋባሃ ኤፍኤስአር መኪና ላይ የነበሩ የአድማ ብተናና የመከላከያ አባላት በሙሉ ተገድለዋል ብሏል። ጥቃቱ በትናንትናው ዕለት ከቀኑ 10 ሰዓት ሲሆን ነው የተፈጸመው። ልዩ ቦታውም ደልዳሊት በተባለ አካባቢ ነው ያለው። በሌላ በኩል ያገዛዙ ጦር ፋኖ እያጠቃን ያለው እናንተ መረጃ ስለምትሰጡ ነው በሚል የወረዳ አመራሮችን ማሰሩ ተሰምቷል። በዚህም በማዕከላዊ ጎንደር ዞን በለሳ ቀጠና የኪንፋዝ በገላ ወረዳ የብልጽግና አመራሮች ዋና አስተዳዳሪውን ጨምሮ የብልጽግና ጽሕፈት ቤት ኃላፊ በመከላከያ መታሰራቸው ተሰምቷል። በማዕከላዊ ጎንደር ዞን የምትገኘው ኪንፋዝ በገላ ወረዳ ከቀናት በፊት በፋኖ ቁጥጥር ስር መግባቷን መዘገባችን የሚታወስ ነው። በሌላ መረጃ ፖለቲከኛዋ ከስልጣን ተነሱ። በፖለቲከኛ ልደቱ አያሌው በተዘጋጀውና በርካታ የተቃዋሚ አመራሮች በተሳተፉበት ስብሰባ ላይ የታደሙት አመራር ከኃላፊነት መነሳታቸው ተሰምቷል። ጦርነት ይቁም፣ አገዛዙ ያብቃ፣ ሰላም ይምጣ በሚል መሪ ቃል በርካታ ፖለቲከኞች የተሳተፉበት የተቃውሞ ትዕይንት ላይ የተካፈሉት አመራር በይፋዊ ደብዳቤ ታግደዋል። በተለያዩ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የተገናኙበት ይህ የኢንተርኔት ተቃውሞ በሀገሪቱ የጸረ ጦርነት ዘመቻ የተካሄደበት ሲሆን በሀገሪቱ በተለያዩ አካባቢዎች ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸም ግድያ እንዲገታና ሰላም እንዲሰፍን በአካል ተገናኝተው የማይተዋወቁ ፖለቲከኞችን ጨምሮ ከሁሉም ማህበረሰብና የፖለቲካ አሰላለፍ ያሉ ተገናኝተውበታል። ፖለቲከኞቹ ጦርነትን ከመቃወም ጎን ለጎን ሰላም እንዲመጣ ጥሪ አቅርበዋል።
የሀገሪቱን ችግር ከጦርነት እስከ ድህነት ያለውን ሁኔታ የተወያዩበትም ሆኗል። በዚህ ውይይት ላይ የተካፈሉት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር ዶክተር ራሄል ባፌ መታገዳቸው ተሰምቷል። ዶክተር ራሄል ከቅርብ ጊዜ ወዲህ የምክትል ሊቀመንበርነት ኃላፊነት መያዛቸውን ጠቅሶ የፓርቲውን አሰራር ደንብ ባልተከተለ ሁኔታ እንዲሁም አንድ የፓርቲ አባል ሊወጣ የሚገባውን ግዴታ አለመወጣታቸውን በመግለጽ ከፓርቲው እንዳባረራቸው አመላክቷል። አያይዞም ገዢው ፓርቲና መንግስት ሰላማዊ የፖለቲካ ትግል እንደሚያበረታቱ በማንሳት ዶክተር ራሄል ባፌ ግን የሀገሪቱን ሰላምና መረጋጋት በሚጎዳ መልኩ ከስራ አስፈጻሚ ኮሚቴው እውቅና ውጪ ፓርቲውን አደጋ ላይ የሚጥል እንቅስቃሴ ማድረጋቸውን አስረድቷል። በሌላ መረጃ ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር በቀጠናው በቀይ ባህር ጉዳይ በጋራ ካልሰራን የምንፈልገውን ውጤት አናመጣም ሲሉ ተደመጡ። ፊልድ ማርሻሉ አሜሪካን በስም ጠቅሰው እነሱም ይገባቸዋል እኛም ይገባናል ያሉ ሲሆን ሰላማዊ ቀይ ባህርን ይፈልጋሉ፣ እኛም ለዚህ እንሰራለን ብለዋል። ማንኛውንም ዝግጅት አድርገናል በሚል አገዛዙ በቀይ ባህር ላይ ኃላፊነቴን እወጣለሁ በሚል ጦር እያሰለጠነ የቆየ ሲሆን በአሁኑ ሰዓት ከአሜሪካ ጋር ካልሰራን ልንወጣው አንችልም የሚለው ድምፅ የተሰማው ከፊልድ ማርሻል ብርሃኑ ጁላ ነው። ከፊልድ ማርሻል ብርሃኑ ጁላ ጋር የተወያዩት የአሜሪካው ጀነራል ማይክል አግሌ በበኩላቸው ኢትዮጵያ መረጋጋትን በማምጣት ረገድ ወሳኝ አጋር እንደመሆኗ ወታደራዊና የጸጥታ ትብብራችን ከእርሷ ጋር ለማጠናከር ቁርጠኞች ነን ሲሉ ተደምጠዋል። ኢትዮጵያና አሜሪካ በጸጥታና ደህንነት ዘርፍ ያላቸውን ትብብር አጠናክረው እንደሚቀጥሉ ትናንት በተለያዩ መድረኮች ላይ ሲናገሩ ተደምጠዋል። ኢትዮጵያና አሜሪካ በቀጠናው ጸጥታና ደህንነት ዘርፍ ላይ ለረጅም ጊዜ የዘለቀውን አጋርነታቸውን እና ትብብራቸውን ለማጠናከር ያላቸው ቁርጠኝነት በሁለቱ ሀገራት ከፍተኛ ወታደራዊ አመራሮች መካከል በተካሄደው ውይይት መረጋገጡን የሚናገሩት ግን ፊልድ ማርሻል ብርሃኑ ጁላ ናቸው። ከውይይቱ በኋላ ፊልድ ማርሻል ብርሃኑ ጁላ ሲናገሩ በቀጠናው ሰላምና ደህንነት ላይ አብረን ለመስራት ተስማምተናል። ሰላማዊ የቀይ ባህርና የህንድ ውቅያኖስን ሁኔታ አጠቃላይ አብረን ለመስራት ይፈልጋሉ፣ እኛም ለዛ እንሰራለን በማለት ሲናገሩ ተደምጠዋል። ከአሜሪካ ጋር ከ100 ዓመታት በላይ ያስቆጠረ አጋርነት እንዳለ በመጥቀስ በሁለቱ ሀገራት መካከል ያለው ታሪካዊ ትስስር ነው የሚሉት ፊልድ ማርሻሉ በጋራ ካልሰራን በቀጠናውና በቀይ ባህር ላይ የምንፈልገውን ነገር አናመጣም ብለዋል። እነሱም እኛም ይገባናል በማለት ብርሃኑ ጁላ ሐሳባቸውን ሲሰነዝሩ ነው የተደመጡት። በሌላ መረጃ የእስራኤል መከላከያ ሚኒስትር እስራኤል ካትዝ አገራቸው በኢራኗ ቆም ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዦች መገደላቸውን ተናገሩ። የአሜሪካ ብሔራዊ መረጃ ዳይሬክተር ኢራን የኒውክሌር ጦር መሳሪያ እየገነባች እንደሆነ የሚጠቁም ምንም መረጃ የለም ማለታቸውን አስመልክቶ ጥያቄ የቀረበላቸው ፕሬዝደንት ትራምፕ በበኩላቸው የተሳሳተ መረጃ ነው የሚል ምላሽ ሰጥተዋል። የእስራኤል መከላከያ ኃይል በኢራን ላይ ጥቃት ለመፈጸም ለዓመታት ዝግጅት ማድረጉንም አስታውቋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ሀገራቸው የእስራኤል ጥቃት ሲቆም ብቻ ነው ወደ ዲፕሎማሲው የምትመለሰው ሲሉ ከፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለእስራኤልና ኢራን ግጭት መፍትሄ ማግኘት እንደሚቻል ሩሲያ ሁለቱንም ሀገራት በማናገር ላይ መሆኗንም አሳውቀዋል። ይህ በእንዲህ እንዳለ እስራኤል በየቀኑ ለሚሳኤል መከላከያ 285 ሚሊዮን ዶላር እያወጣች ነው ተብሏል። የእስራኤል ሚዲያና የቴክኖሎጂ ተቋማት ኢራን በዚህ መጠን ወደ እስራኤል ሚሳኤሎችን ማስወንጨፍ ከቀጠለች የመከላከያ ስርዓቷ በ12 ቀናት ውስጥ ሊዳከም ይችላል ሲሉ ግምታቸውን አስቀምጠዋል። እስራኤል በመጀመሪያዎቹ የ2 ቀናት ውጊያና መከላከል ብቻ 1.45 ቢሊዮን ዶላር አውጥታለች ሲባል ኢራንን ለማጥቃት የምትጠቀምበት የጀት ነዳጅና ተተኳሽ ብቻ በቀን 300 ሚሊዮን ዶላር ያስወጣታል ተብሏል። የቀድሞው የእስራኤል ጦር ከፍተኛ አመራር ጀነራል ራሂም አሚናች እስራኤል በየቀኑ ለቀጥተኛ ወታደራዊ ወጪ ብቻ 725 ሚሊዮን ዶላር እንደምታወጣ አንስተዋል። እስራኤል ከኢራን በተጨማሪ ከሄዝቦላ፣ ሐማስ እና ሁቲ ጋር ጦርነት ውስጥ የቆየችና ያለች ሲሆን ኢኮኖሚዋ ጦርነቱን እስከ መቼ እንደሚሸከመው የብዙሃኑ ጥያቄ ነው።
ክቡራትና ክቡራን አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።